አንቺ ባትኖሪ እኮ እስካሁን እዚህ መታጠቢያ ቤት ውስጥ ባልቆየው። እኔም እንደዛው። ቆይ እዛው ቢሮሽ አትቀመጭም? የምን ቢሮ? የምን ቢሮ? መቼም ከዛ ከኪሽንሽ የተሻለ ቦታ ታስቢያለሽ ብዬ አላስብም። የዚህ ቤት ውበት ወደር የለውም። ግን ደግሞ ታሪክ የያዘ ቤትና ይሄ አንድ ሊሆን አይችልም። እኔ የሚመስለኝና የምታደርጊው ነገር ፍጹም አይገናኝም። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም እንድቀበልሽ እየጠየቅሽኛ አይደለም። ያሉህን አትመን። ያየሁትንስ? ይህን ያህል ቦታ ለኔ እንዳላችሁ ባቅ ኖሮ ብታቂስ በካሬ ልሸጨው ነው። እናቴ ደፍኒ ኖራ ቢሆን አስበኸዋል? ብቸኝነት አይሰማኝም ነበር። አቤት ዛራ፣ እንዴት ነው? ቤቱን በደንብ እየዞርሽ ነው? ላንቺም እኮ ደረጃውን ያለ ስራ ከምትወጭና ከምትወርጂ ለምን ጥሩም ባንገትሽ ላይ ያስረንልሽ ቆሻሻ አውጡ እያልሽ በየቤታችን አዞሪ። እንደምንተዋወቅ ነበር የሚሰማኝ። አንቺ ግን ውስጥሽና ላይሽ የተለያየ ሰው ነሽ። የእውነት ሜርሲ፣ በአጋጣሚ ነው። ወገን አቶ አምነን ግን ምን እየሆነ ነው? ተው ግን ተው ብያለሁ። በኋላ እቺ ልጅ ካመለጠች አታገኛትም። እኔም መጥቼ እንዳላስደነብር የምሬ ነው ምላችሁ። እኔ ከመጀመሪያም ጀምሮ እቺ ልጅ ብያለሁ እና እኔ ከመጣው ያው ለእፍስ ነው። ምንም ወዲያ ምናምን የለም። እረፍ እንጂ ተው። ቤሌንን መናገር የለብህም። ስትፈልግ ይዘህ ልጥፍ እያልክባት፣ ስትፈልግ ደግሞ ምሰድባት። አንተ ማነህ? አንተ ምንድነህ? የኔ ሐሳብ አይደለም፣ የብዙዎቻችሁ የኮሜንት ሐሳብን አንድ ላይ ጨምቄ ነው የነገርኳችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ጄሪ በትላንትናው ክፍል የልብ ተሰማት። ቤቱን በአንቺ ስም አደርጋለሁ ስትል አክስትየዋ የእውነት መስሏት በቃ የልብ ተሰማት። አለን እኮ ብዙዎቻችን እንደ ጄሪ ነን። እኔን ጨምሮ አብዛኞቻችን እንደ ጄሪ ነን። የምሬን ነው። የሆነ ነገር ሳንጨብጥ፣ የሆነ ነገር ገና እጃችን ሳይገባ ወይ የሆነ ሰው ስላለን ወይ ደግሞ ሊሆን ስለሆነ ብቻ ሄደን ለሁሉ ሰው ሰፈር ላይ እናወራለን፣ ለጓደኞቻችን እናወራለን፣ ለአቶ አከሌ ይወራል፣ እንዳለ ይነገራል፣ ቲክቶክ ላይ ፖስት ይደረጋል። ሲባል ቀረ። አይውርደት ጋይስ፣ እንደዚህ ማድረግ የለብንም። እንደ እውነቱ እኔም ብዙ ጊዜ አድርጌያለሁ። አሁን ግን ምንም ላደርግ አልችልም። የሆነ ነገር ሀሳብ ካለኝ ያንን ሀሳብ እስኪሳካ ድረስ ለማንም ትንፍሽ አይደለም። ራሴ ሞክራለሁ፣ ራሴ ጥራለሁ። ከተሳካ እጄ ከገባ ካየሁበት በኋላ ቴንኪዩ ሎርድ ብዬ በሰው ሁሉ ፊት ላመሰግን ይችላለሁ። ሌላ ነገርም ላደርግ ይችላለሁ። ሜቢ ለጓደኞቼም ልነግር ይችላለሁ። ባልነግርም የሚታይ ነገር ሲፈጠር ማየታቸው አይቀርም፣ መጠየቃቸው አይቀርም። የዛን ጊዜ ትነግራላችሁ። ነገር ግን ገና ያልተጨበጠ ነገር እንደ ጄሪ ይዛችሁ እኔ እኮ ቤት ልገዛ ነው ገና ቤቱ እጃችሁ ሳይገባ የሆነ አከሌ እንትን ስላላችሁ ሰው አምናችሁ፣ በተለይ ሰው አምናችሁ እንደዚህ የምታደርጉ ሰዎች በጣም ተሸውዳችኋል። በጣም ከምላችሁ በላይ ቢኮዝ ሰው በቃሉ አይገኝም። አሁን እዚች ጋር የሆነች ነገር ብሎ አይትችዋለሁ ሊል ይችላል። መልሶ በተናገረው ቃል ወይም ደግሞ ቃል በገባልህ አፉ መልሶ እምቢ ይልሃል። ጄሪም አመነቻት። እሷ ግን የወይዘሮ ሜርሲን እንድትከታተልላት ብላ ነው እንጂ አክስትየዋ እንደዚህ ያለችው ለጄሪ እውነት ለመናገር የቤቱን በስሟ ለማድረግ ጭራሽ የማይታሰብ ነው። ሲጀመር ያን የሚያክል ቤት በስሟ በዚህን ጊዜ አለ ጭራሽ። አይ መስሎሽ ነው። ጄሪ አሁን በቃ እንትን እያለች ነው ማለት ይሄ ልጇን ካጣች በኋላ ቤሌ ላይ ጫና እያመጣች ነው። ከዚህ በፊትም ብያለሁ፣ ልጇ ስላለን የተረጋጋችው። ልጇን ካጣች ቤሌ ላይ ጫናው ይበዛል፣ ጫና ይበዛባታል ብዬ አውርቼ ነበረ እና ያንን ነገር ያየ ነው። ሌላኛው በትላንትናው ክፍል ዛራ እና ወይዘሮ ሜርሲ በቃ ፈታ ከምላችሁ በላይ ነው። ወይኔ አማርኛ ምን ይሻለኛል ጋይስ። ሽንት ቤት ውስጥ ምናምን ገብተው በቃ ይመቻቸው። ልክ እንደ ማነው ሀረግ ላይ ያሉት
ማነች እቺ? ኧረ ስሟ ሊጠፋኝ አይችልም። ሉሊት ልጠፋኝ። ኧረ ነውር ነው። ቢግ ሼም እንደ ሉሊትና እንደ ዳጊ እናት በቃ ሁለቱ እንደዚህ ናቸው አይደለ? ይዋደዳሉ ነገር ግን አይስማሙ። እንደዚህ ናቸው እና እንደዛ አይነት ነገር ለመፍጠር አስበዋል መሰለኝ። የሆነ እንደዛ አይነት ቫይብ ሲሰማኝ ነበር። በቃ እንደዛ አይነት ነገር ሲታወቀኝ ፊል ሳደርግ ነበር ባጭሩ። እናንተ እንደዛ አይነት ነገር እንዴት ነው? አላሰባችሁም? እንግዲህ በቀጣይ ክፍል እጅ ከፍንጅ ይያዛሉ ወይስ አይያዙም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንግዲህ እጅ ከፍንጅ እዛ ሽንት ቤት ውስጥ አምነን ከያዛቸው ምን ሊያስብስ ይችላል? ምን ሊላቸውስ ይችላል? የሆነ ነገር እየሰሩ እንደሆነ ይጠራጠራል ወይስ ደግሞ ከዚህ በፊት ሜርሲ ወይዘሮ ዛህራን ያባረረችው በውሸት መንገድ እንደሆነ ይረዳ ይሆን ወይስ ድጋሜ ሁለቱንም ከቤት ያባረራቸዋል? ምን ታስባላችሁ? እንግዲህ ያው አምናን እንደምታውቁት ግልፍተኛ ግልፍ ማለት ይወዳል። ለነገሩ እሱ እኮ ለነገር ብቻ አይደለም ለሌላ ነገርም ይቸኩላል። ቤሊንን አላያችሁም እንዴ? እንደው የሆነ ነገር ሲል እኮ ሲበስጫጭ ይዞ ነው እንትን የሚለው ግብጭጭ የሚያደርገው እንዴ። በቃ ዘሎ እዚህ ጋር ነው የሚያርፈው። የፊትና አፍንጫ ፊት ለፊት ያለው ነገር ላይ ነው የሚያርፈው። ሌላ ቦታ እንኳን አይታየውም። የምሬን እኮ ነው። ኧረ ተው ግን ተው። እኔ ከዚህ በፊት በተደጋጋሚ ተናግሬያለሁ። ወንዶችም ሆናችሁ ሴቶች ማግባት ያለባችሁ የራሳችሁን ሰው ነው። ለምሳሌ ፍቅር ያልጀመረ ከወንድ ጋር ሪሌሽንሽፕ ውስጥ ያልገባ ምንም አይነት ነገር ያልጀመረ ኮረዳ ነው ማግባት ያለባችሁ ብያለሁ። ልጃገረድ ኮረዳ ነው ልጃገረድ የሚባለው ልጃገረድ ነው ማግባት ያለባችሁ ብያለሁ። ለምን ታውቃላችሁ? ከኔ በፊት ፍቅረኛ ካላት የምታፈቅረው ሰው ካለ በትዳር ህይወት ውስጥ ልክ እንደ ቤሊንና እንደ አምነን መፈጠሩ የማይቀር ጉዳይ ነው። በቃ የማይቀር ጉዳይ ነው። ግን የመጀመሪያዋ ሰው እኔ ከሆንኩኝና እኔ እሷን ካገባው በቃ ለእሷ እኔ ብቻ ነው። ሌላ ላይፍ አታውቅም፣ ሌላ ሰው አታውቅም። እኔ የመጀመሪያዋ ነው። ከኔ ነው ብዙ ነገር የምትማረው፣ ከኔ ነው ብዙ ነገር የምታየው። ስለዚህ እኔ ጋር ከመጣበቅ ውጭ ሌላ ምንም ምርጫ የላትም። ገባችሁ አይደለ? ግን እንደዚህ ብዙ ሰው ጋር ምናምን ለምሳሌ ሌላ ሪሌሽንሺፕ ውስጥ የነበረ ሴት መታ ከኔ ጋር ትዳር ውስጥ ብትገባ ያን ሰውዬ ወይም ደግሞ መጀመሪያ ያፈቀረችው ፍቅርን ሀብላ ምናምን ያየችው ፍቅርን ሀብላ መቼም ከክርስቶስ ነው የማየው ከሰው ግን አይደለም። ግን የሪሌሽንሺፕን ሀብላ የጀመረችው ሰው ጋር በአጋጣሚ ብትገናኝ እና ስልክ ቢቀያየሩ እንደው ሻይ ቡና እንበል ብሎ ቢገናኙ ሌላ ነገርም ሻይ ቡና ይባባላል። ይሄ 100% እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ታፈቅረዋለች። የምሬ ነው የምላችሁ። ብዙ ነገር ያየችው በሱ ነው። እኔ ጋር የምታየው ነገር ምንም ሊመስለት አይችልም። አበባ በሰጣት እሱ ሰጥቷት አሳይቷታል። ኢቨን እሱን ትዝ ሊላት ይችላል። የሆነ ስጦታ ስትሰጣት እሱ ሰው ታስታውስ ትችላለች። የድሮ ፍቅረኛ እኮ እንዲሰጠኝ ነበር። የሆነ ውስጣችሁ የገባ ነገር ላይክ በተለይ ሪሌሽንሺፕ ማለት ምን ማለት ነው ጋይስ? ፍቅር የሚባለው ነገር ከራሳችሁ በላይ ለሆነ ሰው ስትጨነቁ፣ ከራሳችሁ በላይ የሆነን ሰው ውስጣችሁ ስታስገቡ ማለት ነው። እና ከራሳችሁ ውስጥ ያንን ሰው ለማውጣት ከባድ ነው። አንዴ በቃ ውስጣችሁ በፍቅር የገባን ሰው ማውጣት ትንሽ ከበድ ይላል። ተጣልታችሁት ሊሆን ይችላል። ስታዩት ትሳሱለታላችሁ። እውነቴን ነው የምላችሁ። ይህም አይካዳቅል። የማትወጁ ይመስላል እንጂ ትወጂዋለሽ። ተጣልተሽ የታወቀ ነው። ስንቴ አፈራይን ከኛ ከዚህ በኋላ አላገኝህም በቃ ትቻለሁ ምናምን ብለሽ ስንቴ ተመልሰሽ ታርቀሽዋል። ኢቨን ትንሽ ከባድ ነው ልላችሁ ፈልጌ ነው። ሪሌሽንሺፕ ውስጥ እንደዚህ አይነት ነገር ካለ ልክ አምነንና ቤሌን የሚያደርጉት ነገር ይፈጠራል ነው እያልኳችሁ ያለሁት። በእርግጥ አምነን ሳይፈልግ ነው ይሄኛውን ትዳር ያገባው ምናምን ልትሉኝ ትችላላችሁ። በቃ አግብቷል። በቃ ሳይፈልግም ሆነ ፈልጎም አግብቷል። ትዳር አለው። ትዳር እስካለው ድረስ ከትዳሩ ውጭ ሌላ ማሰብም ማለት ነው። ከባድ አይደለም ጋይስ? ቃል ኪዳን አይደለ የገባችሁት? ከባድ ነው። እሺ የአምነን እንተውና ሌሎቹ ጋር ብትሄዱም እንደዚህ ማዕት ናቸው። እንደዚህ
እንደዚህ አይነት ነገር የሚፈጠርባቸው ብዙ ሰዎች አሉ፣ ብዙ ሰዎች እና ይሄ የቀድሞ ፍቅረኛ የሚባል ነገር ትንሽ ውስብስብ ያለ ነው። እኔ እንደውም አንዳንዴ እንደውም ይቅርብ አርፌ ብቀመጥስ ቄስ በሰላም ብቀመጥስ ምን ትላላችሁ? እነ ሲፈንና እነ ሙስጠፋም ደግሞ ፍቅረኛሞች ጭዌ የተጫወቱ ነው። እንዴት ነው ነገሩ? ሙስጠፋ ግን እንዴት ነው ያንተ? እንዴት ነው ፈጅነን እየዞርክ ነው እንዲህ ሆፕ የምታስደርገው? የምሬን እኮ ነው። ሲፈንን አስቀምጦ እዚህ ጋር ሌላ ነገር ምናምን ይጫወታል። እየጀነጀንኩ ነው ምናምን ነገር አለ። እዚህ ጋር ደግሞ አለች ሌላ ሚስቱን ለመቀባት ጄሪን ለማስመለስ ይጥራል። እንዴት ነው ሁሉን አንድ ላይ ሰብስበህ ቤት ተከራይተህ በተርታ ነገ ዝችኛዋ ጋር ጠዋት ቁርስ ዝችኛዋ ጋር ምሳ ደግሞ ቀጥሎ ያለችዋ ጋር እንዲህ መደዳውን ቤት ትከራይና እንደዛ አስበህ ነው ወይስ እንዴት ነው ነገሩ? ያንተስ ከፋ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ነዙ አልፏችሁ፣ ሊሳካላችሁ፣ ይበረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ ወገን። አሁን ነው መሸሽ። እኔ እኮ ከተናገርኩ ምንም ነገር አይቀርም፣ ምንም ነገር አይቀርም። ከዛኛው ቤት የመውጣት አላማ አለ ብዬ በባለፈው ክፍል ጫፍ ነግሬያችሁ ነበር። ቢኮዝ ፊልሙ የተጀመረበት አንግል በጣም ትልቅ ነው። ማለትም ከፍ ብሎ ነው የጀመረው። ላይቲንጉ፣ የሚሰራበት ቤት ወጪው በጣም ከፍ ብሎ ነው የጀመረው እና እንደዚህ ከፍ ብላችሁ ጀምራችሁ ደግሞ በትንሹ እንደው 600,000 700,000 ካልታየ ኢንካሙ በጣም ጥቂት ነው። በ100,000 ምናምን የምታገኙት ብር ብዙ ይመስላል፣ ግን በጣም ትንሽ ነው። ከወጪው አያልፍም። ከዛ ደግሞ የተዋናይ ከፍላችሁ ምናምን ብዙ ነገር አለው፣ ብዙ ፕሮሰስ አለው። ኢቨን ካሜራ ተከራይቶ ሊሆኑ ይችላሉ የሚሰሩት። ምክንያቱም የሚሰራበት ካሜራ ራሱ በጣም ሃይ ኳሊቲ የሆነ ካሜራ ነው፣ ያስታውቃል ቪዲዮ ራሱ እና ኤዲቲንግ አለ፣ ብዙ ነገር ስላለ ኮስት ለመቀነስ ከዛ ቤት ሊለቁ ይችላሉ የሚል ነገር አንስቼ ነበረ። ወይስ ደግሞ ህልም ነው ብዬም አንስቼላችሁ ነበረ። ብቻ እርግጠኛ ሆናችኋል ብዬ አስባለሁ። ማለቴ በአሁኑ ክፍል እኔም እኮ ብያለሁ። እና እንዴት አገኛችሁ ታዲያ? እንዴት ነኝ እኔ? እንዴት አያችሁኝ? እንዴት አገኛችሁኝ? ምን ትላላችሁ? ይሄን ነገር እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬም እነግራችኋለሁ፣ ምን እንዳትሉኝ። አንዳንድ ጉዳዮችን በደንብ አጫውታችኋለሁ። አይጠፉም፣ የምናወራቸው የምነግራችሁ ምናምኖች አይጠፉም፣ እንዳታስቡ። እናንተ ብቻ ረጋ ብላችሁ ጠብቁኝ፣ እናም ደግሞ ታገሱኝ ነው የምላችሁ። ሌላው ችግር የለም። ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሾይና ነበረ። ደስ የሚል አይነት ቆይታ ነበረው። እንደታሰበው እንግዲህ ህልም ነው ወይስ አይደለም ብዬም ጠየቂያችሁ ነበረ። ህልም እንዳልሆነ እርግጠኛ ሁኜ ነበረ። በባለፈው ክፍል በሚያዝናና መልኩ ወጪ በዝቶባቸዋል፣ ቤት ሊለቁ ነው ምናምን ስላችሁ የነበረው እና እርግጠኛ ሁኜ ያው ይለቀቃል የሚል ነገር አንስቼ ነበረ። ያው እንዳያችሁት እንግዲህ ከዛኛውን ቤት ወጥተው ወደ ሌላ ቤት ተዘዋውረዋል። በዛውም ደግሞ ዝውውሩን ለማጽደቅ ሌላ አዲስ አክስት ተብዬ ከች ብላለች። ዌልካም በሏት። የመጣችሁ ደግሞ ምንም ችግር የለባትም። ችግር ያላት ከሜርሲ ጋር ብቻ ነው። ወይዘሮ ሜርሲ እንግዲህ ትቻለው፣ ምንም ማድረግ አይቻልም። ምክንያቱም ያው እንግዲህ ምንም ማድረግ አይቻልም። የእሷ ስራዋ ነው፣ ስራዋ ያውጣት ነው የሚባለው ጋይስ፣ ስራዋ ያውጣት። ሌላ ምን ልል እችላለሁ? በቃ ስራዋ ያውጣት እና ትቻለው ከማለት ውጭ ሌላ ምን እላለሁ? የአሁኗ ግን ነቄ ነች ጋይስ፣ ነቄ ነች። ዝም ብላ አይደለችም ማለት ምን ማለት ነው? ይሄ እንደው ዝም ብላ እንደ ሌሎቹ እንደዚህ ያደርጋለሁ ብቻ ሳይሆን አቋም ያላት ነች። ምን አይነት አቋም አትሉኝ? በአቋሟ የጸናች ነች። በቃ ላይክ ወደኋላ አትልም። ነገሮችን ለማድረግ በቃ ቁርጣ የተነሳች አይነት ሰው ነች እና
ይሄ ነገር ደግሞ ለእሷ ጥሩ ነው ብዬ አስባለሁ። ለማትሉኝም ለሜርሲ፣ ምክንያቱም በደንብ ታዝናናናለች በዚህ አይነት ሂደት ውስጥ። ሌላ ታዲያ ማን ሊያዝናናን ይችላል? መጨረሻ ላይ ግን ጄሪ ምን አስባ ነው ቤሊንን እንደዛ ስታያት የአምነንን ጓደኛ ና ነገር ተመቻችቶልሃል ብላ ልታመጣው ነው ወይስ ደግሞ ራሷ የሆነ ነገር ልታረጋት አስባ ነው? ምንድን ነው የታሰበው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ነው ነገሩ ጋይስ? ምንድን ነው የታቀደው? ምንድን ነው ያቀደችው ልጅቷ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም እኔ ግን ላይክ ትነቃለች ብዬ ነው ማስበው። ቤሌን ምንም የሚፈጠር ነገር ይኖራል ብዬ አላስብም። ከቤቱ መጥፋት በኋላ ነገሮች የሆነ ረጋ ብለው ነው የመጡት። ማለት የሆነ የተጎዳ ነገር ቢኖር ምናምን ጥሩ ነበረ። ገብቷችኋል አይደለ? ለድራማው ቢሆን ኑሮማ እንዴት እንደወጡ እንዴት እንደሆኑ በደንብ እናይ ነበረ። ግን ያው አላማውን ቅድም ነግሬያችኋለሁ። አይ ቲንክ እንደዛ ይመስለኛል። የኔ አመለካከት እንደዛ ነው። ምክንያቱም ድራማው ላይ ምናልባት የድራማው ሂስትሪ ላይም ሊኖር ይችላል ይሄ ነገር። ግን ላይክ እኔ የማስበው ይሄንን ነው። ቢኮዝ ወጪ ከባድ ነው ጋይስ። ወጪ እና ገቢ ካልተመጣጠነ ከባድ ነው ሊሆን የሚችለው። እንደነገርኳችሁ ድር ተከታታይ ድራማ ደግሞ የጀመረው ከፍ ብሎ ነው። አብዛኞቹን ተከታታይ ድራማ ብታዩ ለምሳሌ ድራማ በደንብ ቫይራል መሆን የጀመረው ከዛሬ 1 ዓመት ምናምን በፊት ነው አይደለ? ላይክ እና ሀረግ እና ጽናት በሚጀምሩበት ታይም ሀረግ ክፍል 1ን ሄዳችሁ ብታዩ፣ ጽናት ክፍል 1ን ሄዳችሁ ብታዩ ተጨልላላችሁ። የምሬ ነው ብላችሁ ተጨልላላችሁ። እነሱ ናቸው አይደሉም ትላላችሁ። እነሱ ተዋናዮቹ ራሱ አሁን አምሮባቸው ድንቡሽቡሽ ብለው ሌላ ሰው ብለዋል። እንደገና ደግሞ ካሜራው አለ ሲቀረጹበት የነበረው ካሜራ ቦታው ጥሩ ቦታ አልነበረም። ኤዲቲንግ ይቀረው ነበረ። የድምፅ ችግር ነበረው። ማለት ሀረግ ብታዩ ካሜራ ማሩ በጣም ቀጭን ነበር መሰለኝ። ንፋስ ከዚህ ወደዚህ ያደርገዋል። ሴትዮዋ እየሄደች ሌላ ቦታ ሁሉ የሚቀርጽበት ታይም ነበረ እና እሱ ሁሉ ነበር አብሮ የሚገባው። ኤዲቲንጉ ደግሞ አንዴ ድምፁን ሲያጠፋ፣ አንዴ ደግሞ የማያወራውን ሰውዬ ሌላ ሰው ድምፅ ሲያስገባ፣ ብቻ ብዙ ነገር ነበረ። አሁን ያ ሁሉ እየተስተካከለ መጥቶ ከፍ ያለ ደረጃ ላይ ነው። ኢቨን ተመልካቾቹ ማን ነው ተመልካቾቹ አልኩኝ፣ ተዋናዮቹ ራሱ ተቀይረው ሌላ ሌቭል ውስጥ ናቸው ያሉት። እና ልክ እንደዛ ቢሆን ወጪው ያን ያህል ስለሆነ ብዙም ችግር የለውም። እያሳደጋችሁ ስትሄዱ ችግር የለውም። ግን ይሄኛው የተጀመረበት አካሄድ በጣም ትልቅ ስለሆነ ትንሽ ይከብዳል ብዬ አስባለሁ። ሜቢ እንትን ካላቸው ያው አቅም ካላቸው ያን ያህል ብዙም አያሳስብም። በኋላ ላይ ማግኘታቸው አይቀርም። ምክንያቱም ድራማው ረጅም ከሆነ ጊዜ በኋላ በደንብ ቫይራል መውጣቱ ስለማይቀር ይስተካከላል የሚል አቋም ነው ያለኝ እኔ። እናንተ እስኪ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ በትናንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ያው ረጋ ያለ ነገር ነበር የነበረው። ብቻ አሪፍ ነበረ። ለማንኛውም በቀጣይ ክፍል እንገናኛለን። አይ ቲንክ ሰኞ 8 ሰዓት እንገናኛለን። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ሰዎች ሲፈን ምን ሆና ነው? ሲፈን ምን ሆና ነው? ኧረ ሲፈን ሙስጠፋንም ጨምራ ነው ሁሉንም ያረደደችው። ሴትዮዋ ምን ሆና ነው ጋይስ? ጤነኛ ነች ለመሆኑ? እንደው ጤንነቷ ጤነኛ ብትሆንማ መቼም ይሄን ነገር አታደርገም እንዴ! ድፍረቷስ እንደው አይንሽ እያየ ይህንን የሚመስል ቤት እንደው ለሰዎቹ እንኳን እሺ ባትሳሺ ተይው። የዘንድሮ ሰው ለሰው ምንም አይደለም። ለሰው ምንም የሚሳሳ ሰው የለም። ለሰው ችግር የለም። የሰው ህይወት ምናምን ችግር የለበትም። ነገር ግን ይሄ እንደው ይሄ ምን እንደሚባለው ጋይስ ይሄን የሚመስል ቤት እያየሽ እንደው ኧረ ተይ ሲፈንተ ያንቺስ ከፋ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እኔ ያለሁላችሁ። ዛሬ ቀልቤ ተገፈፈ እንጂ አለው። ቀልቤን ግፍፍ አደረገችው እንዴ! ይቻላል እኔ እንደዚህ ጋይስ ይቻላል ወይ? ችግሩ እኮ ይሄ እኮ ነው። አሁን ኢትዮጵያ ውስጥ እኔ ይቻላል ወይ ነው ጥያቄ የማነሳው። የውጭ ፊልም ወደ አማርኛ ሲመጣ ጥያቄ ያነሳለሁ። ምን አይነት ጥያቄ? ይቻላል ወይ? እንደዚህ ይቻላል ወይ እንዴ? ይሄን የሚያክል እንትን እንዳለ ከክፍል እስከ ክፍል ከደረጃ እስከ ደረጃ አልቀራትም። ነስንሳ በቃ ልኩስ። ኧረ እሱ አስከፋ።
እሺ በቀጣይ ክፍል ምንድን ነው የሚፈጠረው? ምን እናያለን? ይተርፋሉ ወይስ አይተርፉም? ምን ታስባላችሁ? ወይስ ደግሞ ይሄ ነገር ሀሳብ ይሆን ህልም ይሆን እንዴ? ህልምልም በሉ ህልምልም በሉ። እኔ ይሄ ነገር ከተፈጠረ አንደኛ 3 ነገር ነው ልነግራችሁ የምችለው። ይሄ ነገር የሚሆንበትና የማይሆንበትን መንገድ ልንገራችሁ። በአጭሩ 3 መንገዶችን ልንገራችሁ። አንደኛ ፊልሙ ከእንግሊዝኛ ወደ አማርኛ ስለሆነ የመጣው ይህንን ነገር ሊያደርጉት ይችላሉ። ምክንያቱም ከዛ ወደዚህ ስለሆነ በዚህ መልኩ ሊያሳዩን ይችላሉ። ሁለተኛ አትሉኝም? ሁለተኛው ሊሆን ይችላል በኢትዮጵያዊም በኩል ከሄዳችሁ ሊሆን ይችላል። እንዴት ካላችሁኝ ድር ተከታታይ ድራማ የመጣበትን አንግል ታውቃላችሁ። ማለት በጣም ሂውጅ አይነት እንትን ነው የመጣው። በጣም ከፍ ያለ ወጪ ይዞ የመጣ አይነት ፊልም ነው። ከትንሽ አይደለም የተነሱት፣ ቀጥታ ከትልቅ ነው የተነሱት። የቪዲዮን ኳሊቲ ብታዩ፣ የሚሰራበትን ቦታ ብታዩ፣ መቼም የግለሰብ አይደለም። አይ ሁሉ ተከራይቶ ነው ሊሆን የሚችለው። የሚቀረጽበት ቦታ፣ ቤቱ ያለው ሁኔታ፣ ካሜራው ራሱ፣ ይህንን ቪዲዮ ደግሞ ኳሊቲ ቪዲዮ ኤዲት ለማድረግ ያለው ወጪ የሀገር ወጪ ነው። ስለዚህ እንደዚህ አይነት ትልቅ ፊልም ተሰርቶ እንደው በትንሹ ከ600,000 በላይ ቪው ከሌለው አያዋጣም። እንደገና እሱም ኖሮት ቢያንስ ስፖንሰርሺፕ ምናምን የማስታወቂያ ምናምን ካላገኘ ትንሽ ነገሩ ከበድ ይላል ልላችሁ ያለሁት ነገር ትረዱኛላችሁ ብዬ አስባለሁ። ስለዚህ ምን ሊያደርጉት ነው? ከዛ ከፍታ ወደ ታች ዝፍ አድርጎ ዝጥ አድርጎ እያንዳንዱን በኪራይ ቤት ሊያሳዩን ነው ማለት ነው። ያ ማለት ደግሞ ትልቅ የነበረውን ፊልም ወደ ታች ይቀንሱታል። ላይክ የቤቱ ኪራይ ይቀንሳል፣ ብዙ ወጪ ይቀንሳል። ትናንሽ ቤት ላይ ብቻ ሊሆን ይችላል ቀረጻው። እንደዚህ አይነት ነገር ሊፈጠር ይችላል ነው። ይሄ ምንድን ነው? ከወጪ አንጻር እንደዚህ አይነት ነገር ሊደረግ ይችላል። ሁለተኛ የሚሆንበት መንገድ ይሄ ነው። ያሰባችሁበት። ሶስተኛ በፍጹም ሊሆን አይችልም። እንዴት ካላችሁኝ ህልም ነው። በቃ ሲፈን በሀሳቧ ያሰበችው ነገር እልህ ይዟት ይህን ሀሳብ አስባ ሊሆን ይችላል። አለበለዚያ አምነን በህልሙ ይህንን ነገር አይቶ ሊሆን ይችላል። ማን ያውቃል? ማንም አያውቅም። ስለዚህ እንደዚህ አይነት ነገር እንዳለ ነው ሪከመንድ ማድረጋችሁ። እናንተ የትኛው ይመስላችኋል? ህልም ይመስላችኋል ወይስ ደግሞ ፊልሙ ከውጭ ስለመጣ መቼም የውጭውን ፊልም ካያችሁ እዛ ላይ እንደዚህ ምናምን አይነት ነገር ካለ ኦኬ